ድረስ እኮ የመጣ ነው ስልክህን ልንሰጥ ነው። ሌላ ነገር አንፈልግም ማለት አንተ ገና ነው እንምጣ። እሺ እየመጣ አንተ ገና ነው እሺ አሁን ሳትመጡ መጣውላችሁ እዚህ ድረስ እንዴ ያሉም እነሱ እኮ እዛ ነው የቆሙት እንዴ ነው እንጂ እዛ እኮ ነው የቆሙት እነሱ። ለምን ፈርታችሁ ነው? ተጠጉ አንጠልጥለን ነው አንተ መኪናውን ማለት ነው ወደዛ ሄድ ራቃለ ተመለስ መኪና ውስጥ ገባና እየሄድን ነው። ለምንድን ነው መኪና ውስጥ የሚገባው? እየሄድን ነው። ዳኒና ሩታ ሚዲያውን እንደመሩት በጣም የሚያስቁ ይሄ ሁሉ ሰው ያንጫጩ አይዲያቸው ራስ መፈት የሆነ እናንተ ቢያንስ እንኳን ማለት ነው ለጉራ እንኳን እንዲመቻቸው አንድ ለአንድ ነበር መገጣጠም ያለባቸው ማለት ነው። ግን እኔ በጣም ፈን አድርጌበታለሁኝ። ፍራታቸው የዚህን ያህል ሩታ እንደሚፈሯት ምሰራው ስራ በቃ ለስድብ ምንም ጣጣ እንደሌላት በቃ ራሷ በጣም ጀግና ሴት እንደሆነች ማለት ነው። አብርሽ 3-4 ቱም አድርጎ በቶክቶክ የዛን ያህል ጉራ ሲረጩ አያፍሩም። በቃ በጣም እንዲሁ ዲያኔ ማለት ወንድ ነው። ብቻውን ያን ሁሉ ወጣቶች ኑ ውረዱ፣ ኑ አለሁላችሁ፣ እየመጣሁ ነው፣ ኑ ቶሎ ብሎ ብቻውን ማገኘት ማለት ለዳኒ አሸናፊ ነው ማለት ነው። ለምን ምን እንደሚፈጥሩ ምን እንደሚያደርጉ ጠንቅቆ ያውቃል። ነገር ግን እሱ ጀግንነቱ ማለት ነው ጀግንነቱ ወረደላቸው። አይታቸዋል እንግዲህ አሰት አይደለም መግቢያ ላይ እያያችሁት ነው። እኔ ማታ በላይ ብላስተላልፍላችሁ ነው። ግን ምንም የሚያስተምር ነገር የላቸውም። ጉራ ትቤት በቃ በልተው ማራት በልተው በቃ ዝም ብለው መደሰት እንጂ ትምህርት እንስጥ ለህዝብ ብለው የማያስቡ ወጣቶች ስለሆኑ በጣም ነው የወረዱብኝ። የቡታጀራ የተባረይ ማለትም እንዳለ አይዲያ የላቸውም። በቃ ሩታ ማለት ሚዲያውን በስል ይስደቧት፣ ግን ወጣቱን እንጀራ ከፍታለታለች። ራስ ምታት አይዲያ ሰታ ማለት ነው። እንደዚህ የዝህን ያህል ጫና የፈጠረ ጀግና ሴት ናት ማለት ነው። በእውነት ነው የምላችሁ። እንደዛ እንዴት ለአንድ ወንድ 4-3 ወንድ ይወጣል በቲክቶክ ላይ እንዲሁ ለህሊናቸው እንኳን የማይከብዳቸው ማለት ነው። እኔ በጣም ነው ፈን ያረኩባቸው። በጣም ስቅ ያለሁኝ ዘና ፈታ እያልኩ ነበር ማታና ብዙዎቹ ጡንቻ ትሰጣላችሁ ምናምን። ማን ነው ጡንቻ የሚሰጠው? እንደውም ዳኔ ነው። ለ4 ሆነው እንደውም የበለጠ ናቸው አልወጡም እንጂ ቪዲዮ ላይ በቱማ ሆነው አንድ ወንድ ለመያዝ ማለት ነው። አንድ ወንድ ፋይል ለማጥፋት ማለት ነው። እንደው አይደለም እኔ ትንሽ የምነግራችሁ እህቶቼ የምትሳደቡ አላችሁ። ዝም በይ ድራማ አይደለም ማድረሽ ምናምን እና ማለት ነው። በጣም የሚገርሙ ያለ ይሄ ሌላ የሚባል ነገር አለ። በነገራችን ላይ አንድ ወንድ ለ3 ሆነው እንኳን ሲይዙት ማፈር የለባቸው። እኔ በጣም ነው ያፈርኩት። በጣም ድራማ ማለትም ያበላሹት እነሱ ናቸው። አንድ ለአንድ መገጣጠም ወንድነት ነው ለኔ ጀግንነት ከሆነ ማለት ነው። እነሱ ጀግናና ጡንቻ ማሳየት ከፈለጉ አንድ ለአንድ ነበርና ማታ ባየነው ነገር በጣም አፍሬ ነው እኔ። ሱብሃንአላህ ዳኒ ማለት በቃ ጭራቅ ነው ማለት ነው። በእውነት ነው የምላቸው እና እያለ እኮ ነው በቃ ኮምፒውተሩ ባዶ ምኑ ባዶ ሁሉም ነገር የከሰረ ኮምፒውተር ይዞ አይ ዳኒ እኮ ጀግና ናት በእውነት። ቀጫጫ ነው ስታወት፣ ነገር ግን እነሱን ለማንጫጫት የምን ያክል በግ እንደሆኑ ማለት ነው። ማታ ቪዲዮ ላይ ሁላችሁም ተመዝግባችኋል አይታችኋል ብዬ አስባለሁ። በጣም ጅሎች ናቸው። በቃ የሚሰሩት ስራ በቃ አይዲያቸው ብዙም ብሎ በቃ የረከሰ አንድ ዳኒ ማለት ነው። አንድ ዳኒ ለ3 ሲገጥሙት ለእናንተ ህሊና ሲሰቡት እኔ ጀግና ለኔ ጀግና ማለት ራሱን ሚስቱን ራሱ ቤተሰቡን አስከብሮ ራሱን የመራ ነው እንጂ እንደዚህ ዝም ብሎ ጉራ የሚሰራ ዝም ብሎ በሰው አይምሮን በሰው የሚያስመራ አብርሽ ማለት የወረደ ሰው እንደሆነ ያየ ነው። ሄርሜላን ዳኒ ውጪ ስላት ውጪ፣ ሩታ ስትለው ውጪ፣ ለህይወት ያታስፈልግም። ይሄ ምንድነው? ለሷ ላይ የሷ በግ ስለሆነች እንጂ ሰው ማለት ነው ለደቂቃ
ከሱ ጋር ማለት ነው። እኔ እያደረኩበት እኔ ማታ በጣም ዘና እያልኩበት ማለት ነው። የፍርሃታቸው ብዛት የፈሪ እንደሆኑ አይዲያ እንደሌላቸው በጣም የተረዳሁበት ቪዲዮ ቶክቶክ ላይ 3-4 ሆነው ናውጣ እያሉ አላቅም። እኔ ምን አይነት አሰባስባችሁት እንደሆነ እናንተ አላቅም። እኔ ግን ፈን ነው የማደርግበት፣ ፈታ ነው የምልበት። ትዳር በእንደዚህ አይደለም የሚመራው። ትዳር ማለት በፉክክር አይደለም፣ በቱም አይደለም፣ ሰውን ቀጥሮ ምናምን አይደለም። እንደ ሩታዬ በራስ ምታት የሆነ አይዲያ አምጥቶ ሚዲያውን ማነቃነቅ ይችል ነበር አብርሽ። ይሄ ግን የወረደ አስተሳሰብ ነው። ማለትም አንድ ወንድ አንድ ዳኒ፣ ይሄ ቀጫጫ ዳኒ ማለት ነው። ይህ ሁሉ ወጣት ያንጫጫው ለምንድን ነው? ለምንድን ነው? አብርሽ ነው የና አብርሽን የዳኒና ሩታ ስልክ ቁጭ አድርጎ ሰረቀ። ከዛ ማታ መጥቶ ናውጣ ስልኩን ከሰረቀው ነው ውጣ ተባባሉ። ለምን? ጅሎች እናንተ ናችሁ። ለማንኛውም ተመልካች ነው ጅን ማለት ነው። ምን አይነት ቪዲዮ ነው የምናየው ብለን አለመንገዘባችን ራሳችን አለመፈተሻችን እኛ ነን ጅሎች እንጂ እነሱ አይደለም። ላይክ አድርጉት ይሄን ቪዲዮ ማለት ነው። እኛ ዞሮ በቲክቶክ መቀረጽ አልፈለኩም። ለምን? በጣም የሚያስጠላ አለ አይደለ? እነሱን የሚዋርድ ቪዲዮ ስለሆነ ማለት ነው። አንድ ለአንድ ቢገጥሙ ግን ጀግና ሄድበት ነበር የምለው። ግን ጀግና አይደለም፣ ወሬኛ ናቸው። በቃ መዝረጥረጥ ነው ስራቸውና ታዝረጠረጡብን። ዛሬ ደግሞ አብረን እናያለን ማለት ነው። በዛሬው ቪዲዮ ደግሞ ማን ነው አሸናፊው አብረን እናያለን። እናንተ ተሳደቡ፣ እኛ ወደፊት ነን ማለት ነው። ገብታችሁ ኮሜንት ጻፉ፣ እንደፈለጋችሁ የመሳደብ መብት አላችሁ። እኛ ደግሞ ስራ ላይ ነን ማለት ነው። ስራ እየሰሩ ነው፣ እየሰራን ነው። አለቀ። ድራማ ነው። ስለዚህ አይመለከተንም። የምትሳደቡ ሰው ደግሞ ጾመን ፍሩ። ጾመኛ ናችሁ አይደል? ክርስቲያኖችም ጾመኛ ናችሁ። መቼም አትሳደቡ። ሰው ልጅ አይዲያው ራስ ምታት ነው። ራስ አደባላለቀችው ሚዲያውን ማን ሩታ ሀብቴ ማለት ነው። አዎ ምንም አታመጡም። እሷ ወደፊት ናት። ነገም ተነገ ወዳም ጠብቁ ማን እንደሚመራው ሚዲያውን ማለት ነው። እሷን ከሚዲያ ለማጥፋት የሚያደርጉት ድርጊት ነው ይሄ ሁሉ ነገር። እሷ ደግሞ በዛ አጠፋ አይታችኋል። ማታውን በጣም የተሰደበው አብርሽ ለምን 3 ሆኖ በአንድ 3 በአንድ ማለት ምን ማለት ነው? አንድ ወንድ ለ4 ሆነው ፎቶዋን ጣታምጣ ምናምን ዳኒ እንደጂ ቤቱን ነው ብሎ ምናምን ሰጣቸው። ስልኩን ኮምፒውተር ወሰዱ። ይሄን ያስደስታቸዋል ማለት ነው። ይሄ ፉገራ ዳኒ በላያቸው ላይ እንደተጫወተባቸው ነው የቆጠርኩት። ዳኒ ማለት በጣም ስማርት ነው። ምን አይነት ቅንጭላት እንዳላቸው አሳየው። በእውነት ነው የምላችሁ። ተይቀደም አይታችኋል ያን ድራማ ዳኒና ጽጌ ማይረም ሆነው ያን ድራማ ሲሰሩ ማለት ነው። መጨረሻ ማን ነው ወደ ኋላ ያለው? ማን ነው? አብርሽ ነው ድስቱር ብሎ ሚስት ጋር የታረቀው። ለምን? መቼም አይችለውም ዳኒ ማለት ነው። አይችለውም። በዚህ በመጥፎ ስርዓት ከመጣ ዳኒ አይናቱን ነው የሚፈጨው። ታብቆ ወደፊት ሁሉም ይጫጫል። ሚዲያውን ሩታ ትመራዋለች ማለት ነው። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቪዲዮአችን እስከ መጨረሻው ወዳችኋለሁ። በሌላ ቪዲዮ እስከንመጣ ሰላም ሆኑ። አበረታቱ ማለት ነው።